ሰላም ሰላም ውድ ሀገሬ ልጆች ሰላም ናችሁ ወይ? አለው እኔ እግዚአብሔር ይመስገን። እናንተም በያላችሁበት ሰላም ፍቅር ይብዛላችሁ። ዛሬ ሀይሚና ብሩኬ መጥተዋል። ፕራንኩ ተበላሸ። ወይኔ በጣም ነው ያዘንኩት በእውነት ጥሏት ሲሄድ በጣም ነው ያዘንኩት የእውነት። ግን ያው እሷ እንደዚህ ይሆናል ብላ አይደለም የጠበቀችው የነበረው። በቃ አስደስተዋለሁ፣ በጥሩ አቀባበል እቀበለዋለሁ፣ ሲያይኝ ሰርፕራይዝ ይሆናል ብላ ነበር የጠበቀችው። እንደ ጠበቀችው አልሆነም። ጥሏት ሄደ ተናዶ። በነገራችን ላይ እሱ በጣም ደንግጦ ነበረ። ፖሊስ ጣቢያ ነው ያለችው፣ ተዘርፋለች ምናምን ብሎ ሲለው በጣም ነበር የደነገጠው። እሱ የሆነ እጄ ራሱ እየተንቀጠቀጠ ነው፣ አምላኬ ሆይ አምላኬ ሆይ እያለ ነበረ። ወደ ላይ እጁን አይኑን ወደ ላይ እያንጋጠጠ ወደ ሰማይና በጣም ደንግጦ ነበር እሱ እና እንዲህ ይሆናል ብላ አልጠበቀችም። ያው ሰርፕራይዝ አረገዋለሁ ደስ ይለዋል ምናምን በቃ የሆነ አስጨንቀው ከዛ በኋላ ሲያያት ደግሞ ደስ ይለዋል ብላ ነበር የጠበቀችው። አልሆነም። አንዳንዴ ነገሮች እንዳሰብናቸው አይሆንም፣ እንዳቀድናቸው አይሆንም። ማንኛውም ነገር ቢሆን እኛ እንዳሰብነው አይሆንም። አንዳንድ ጊዜ እንዳላሰብነው ነው የሚሆነው። አሁንም እሷ እንዳላሰበችው ነው የሆነባት እና እንደዚህ ይፈጠራል ብላ አላሰበችም። እሷ ደስ ይለዋል ብላ ነበረ። እሷ ማስጨነቅ ሀይሚዬ ወይኔ ማስጨነቅ ብቻ ሆነ። ፕራንክ በፕራንክ አረገችው። በጣም ነው ግን የደነገጠው። በስመ አብ አሳዘነኝ በጣም። እጄ ተንቀጠቀጠ፣ ስልኩን መያዝ አልቻልኩም እያለ ነበረ እና በጣም ነው የደነገጠው። እሷም ደግሞ እንደዚህ ይሆናል ብላ አላሰበችም። ያው ደስተኛ ይሆናል ብላ ከፕራንክ በኋላ በቃ ደስ ብሎት ይቀበለኛል ብላ ነበር ያሰበችው። አልሆነም፣ እንዳሰበችው አልሆነም። ፍፄ ራሱ በጣም ነው የደነገጠው ጥሏት ሲሄድ ማለት ነው። እና ያው አንዳንድ ጊዜ እንደጠበቅነው አይሆንም። ማንኛውም ነገር እንዳልጠበቀችው ነው የሆነው እሷ ራሱ እና ሀይሚዬ ሀዋሳ ግን ተመችቷታል፣ አምሮባታል፣ ፏ ብላለች። ግን እንኳን መጣች፣ ልናፍቀውን ነበረ። እኔ እውነት እነሱ ካልመጡ በጣም ነው የሚደብረኝ። ዩቱቡ ራሱ በጣም ነው የሚያስጠላው እነሱ ከሌሉ። የዩቱቡ ድምቀት፣ ብርሃን፣ ፀሐይ እነሱ ናቸው እና መምጣታቸው በጣም ነው ደስ ያለኝ። እኔ እኮ በጉጉት ነው መጠብቃቸው። በቃ ስሬ ስገባ ሳይ ደከምኩ ራሱ እየገባው በማየት ራሱ በጣም ነው የደከምኩት እና በቃ በጣም እየተጠባበቅኳቸው ነበረ። ሲመጡ ሳያቸው ደግሞ በጣም ነው ደስ ያለኝ። መጨረሻው ፕራንኩ የሚያሳዝን ቢሆንም ደግሞ ያሳዘነችኝ ፓርት ማለት ነው በጣም ናፍቆኝ ነበር እኮ ሳላቅፈው እያለች፣ አንዴ ግን ነክቼዋለሁ እያለ አሳዘነችኝ እንደዛ ስትል። ሀይሚዬ እኔ ቆንጆ ንከተለው ብላ ተሯሩጠው ሄዱ። እና ያው አንዳንድ ጊዜ ነገሮች እንደተጠበቁ አይሆንም። ማንኛውም ነገር እኛ እንዳሰብነው እኛ እንዳቀድነው አይሆንም። አንዳንድ ጊዜ እንኳን በህይወታችሁ ላይ ይሆናል ብላችሁ ያሰባችሁት፣ ያቀዳችሁት፣ ያለማችሁት ነገር ሳይሆን ይቀራል። ለምን? ያው እግዚአብሔር ፈቃዱ ሳይሆን ሲቀር ሳይሳካ ይቀራል። ሁሉ የታሰበው ሁሉ የታቀደው ሁሉ አይሳካም። ማንኛውም ነገር ማለት ነው። እንደ ምሳሌ ሲታይ ይሆናል ብለን ያሰብነው ያቀድነው በሰፊው ያሰብነው ነገር በሰፊው ያቀድነው ነገር ሳይሆን የሚቀርበት ሰዓት አለ እና እሷም ደግሞ እንደዚህ ይፈጠራል ብላ አላሰበችም። ፕራንክ አረገዋለሁ ከዛ በኋላ በቃ ሲያይን ደስተኛ ይሆናል ብላ ነበር ያሰበችው። ያው አልሆነም። ምንም ማለት አይደለም። ተከትለውት ሄደዋል። በእርግጠኝነት ያው ይቅርታ ትጠይቀዋለች። ተመልሰው ይገናኛሉ። ነገ በአሪፍ ሁኔታ እንደሚመጡ ባለሙሉ ተስፋ ነኝ። ይቅርታውንም እንደሚቀበል ያው ናፍቃው ነበር ይመስለኛል። ለዛ ነው የደነገጠው። ራሱ ገና የሀዋሳ ስም ሲጠራ ሀይሚ ምን ሆነች ነው ያለው ቶሎ ብሎ ከመደንገጡ የተነሳ ማለት ነው። በዚህ አጋጣሚ ደግሞ መናገር የምፈልገው ነገር አንዳንዶቻችሁ ማለት ነው ምን አርጋችሁ ነው ቆይ ሀይሚን ፎቶዋን ዘቅዝቃችሁ የምትሳደቡ፣ ፎቶዋን የምትዘቀዝቁ? ምን አረገች? ምናችሁን ወሰደች? ምናችሁን ነካች? ምን አረገቻችሁ? እሷን እኮ ካልወደዳችሁ ካላደነቃችሁ የምትሰራቸውን የምትለቃቸውን ቪዲዮ አለማየት ትችላላችሁ።
አይደለ እንዴ? ምን አረገች? እኔ ምንም መጥፎ ነገር ሲሰሩ ያየሁት ነገር ምንም ነገር የለም። ሰው ምንም ነገር ሳያረግ ፎቶ ተዘቅዝቆ እኔ ቅናት ነው የሚያስመስልባችሁ። እውነት አንዳንድ ሴቶች ግን ኧረ በስመ አብ ከመሬት ተነስተው ሰውን መጥላት ምንድን ነው? በቃ ያንን ሰው እኮ ካልወደዳችሁት፣ ካልፈለጋችሁት፣ ካላደነቃችሁት አለመከታተል ነው። አሁንም እሷ ካልወደዳችኋት፣ ካላደነቃችኋት አለመከታተል መብታችሁ ነው። ፎቶዋን መዘቅዘቅ ግን አስፈላጊ አይደለም። ስለ እውነት እንኳን ለመዘቅዘቅ ለማየት ራሱ ታሳሳለች። ይህኔ ቆንጆ ምን አደረገች? ምናችሁን ነካች? ምናችሁን ወሰደች? አልተሳደበች፣ መጥፎ መልእክት አላስተላለፈች፣ የሆነ መጥፎ ነገር ህጻናቶችን የሚያበላሽ ነገር አይሰሩ፣ መጥፎ ሰውን የሚነካ ነገር አይሰሩ፣ ዘርን አይነኩ፣ ሃይማኖትን አይነኩ። ምን የሚሰሩት መጥፎ ነገር አለና ነው? ምንም እኮ መጥፎ ነገር የሚሰሩት ነገር የለም። ቅናት ነው ግን በእርግጠኝነት አንዳንድ ሴቶች እንደዚህ የምታደርጉት ቀንታችሁባት ነው፣ ሌላ ነገር አይደለም። በቃ ስለምትቀኑባት ነው። እሷን መሆን ስላልቻላችሁ ነው የእሷን ፎቶ የምትዘጋዝቁት። የሁሉም እኮ ስጦታ የተለያየ ነው። በቃ እሷ ነች። እሷን መሆን ደግሞ አትችሉም። ሁሉም ሰው የየራሱ ማንነት አለው። ይሄ የእሷ ማንነት ነው። ምንም አንድ ሰው ምንም ሳይደርስባችሁ ምንም ሳትነቁት እናንተ የምታውቋት እኮ በእንትን ነው አይደለ? በስልካችሁ ነው የምታዩት። በአካል ራሱ አግኝታችኋት አታውቁም። ስለዚህ ከመሬት ተነስቶ ያንን ሰው የሚያስጠላ ነገር ምን አለ? እነሱ አይሳደቡ፣ ሰውን አይነኩ፣ ሰውን ራሱ ይብን እንኳን በሚሰሩት ቪዲዮ ላይ ራሱ የማይሆን ነገር ሲሰሩ ይህን ነገር አስተካክሉ፣ ይህን ነገር ጥሩ አይደለም ብሎ ከኦዲየንስ ራሱ አስተያየት ሲሰጣቸው የተሰጣቸውን አስተያየት ተቀብለው አስተካክለው የሚሰሩ ናቸው። አስተያየት የሚቀበሉ ናቸው። ለኦዲየንሶቻቸው በጣም ክብር ያላቸው ናቸው። በጣም ያከብራሉ። ስለዚህ ፎቶዋን መዘቅዘቅ እሷ ምን አስፈለገ? ምን አደረገች? ምናችሁን ነካች? ራስ አፋሪዎች ናቸው አንዳንዶቻችሁ። ግን እውነት ስታስጠሉ። እንኳን አይደለም ፎቶዋን ለመዘቅዘቅ አይደለም ለማየት ራሱ ታሳዝናለች። የሆነ የምታሳሳ ናት። ፎቶዋን ለመዘቅዘቅ የምትነሱ ማለት ነው። ለነገሩ ሁሉም ሰው ይወደኛል ማለት እኮ አይቻልም። ከብዙ ወዳጅ አንድ ጠላትም አይጠፋም። ሁሉም ሰው ይወደኛል፣ ሁሉም ሰው ያከብረኛል ማለት አይቻልም። ብዙ ከሚወድ ሰው፣ ብዙ ከሚያደንቅ ሰው፣ እንደዛም ደግሞ የሚጠላ ሰው ይኖራል። እኔ በጣም ነው የገረመኝ ሳይ እንጃ። ኧረ በስመ አብ። እኔ እነሱን የሚነካ ሰው በጣም ነው የሚያስጠላኝ፣ በጣም ምክንያቱም ምንም መጥፎ የሚሰሩት ነገር የለም። ምንም መጥፎ የሚሰሩት ነገር የለም። ሰውን አይነኩም፣ ሰው ላይ አይደርሱም። በራሳቸው አይዲያ፣ በራሳቸው ሙድ ፈታ ዘና አይደለም፣ ራሳቸው ፈታ ዘና ብለው ሌላውን ራሱ ፈታ ዘና ያደርጋሉ። ስለዚህ ለምን ምን አረጉ? የሆነ መጥፎ ነገር የሚያስተላልፉ ነገር ቢሆን፣ መጥፎ ነገር የሚሰሩ ነገር ቢሆን፣ መጥፎ ነገር የሚያቀርቡ ነገር ቢሆን ኢስ ኦኬ። ምክንያቱም ከጥፋታቸው እንዲታረሙ። ቢያንስ ያ ሰው መጥፎ ነገር አድርጎ ቢሆን፣ መጥፎ ነገር ሰርቶ ቢሆን ከመጥፎ ነገራቸው እንዲታረሙ፣ ከመጥፎ ነገራቸው እንዲመለሱ ልትናገሩ ምናምን ተቃውሞ ልታቀርቡ ትችላላችሁ። ግን ምንም መጥፎ የሚሰሩት ነገር የለም። ምንም መጥፎ ነገር ያስተላለፉት ነገር የለም። እንዲሁ ከመሬት ተነስቶ ጥላቻ ካልሆነ በስተቀር እኔ እንጃ ምናችሁን እንደሚያማችሁ ራሱ አላቅም። የእሷን ፎቶ የምዘጋዝቁ ሴቶች ምናችሁን ነው የሚያማችሁ? ግን ጤነኞች ናችሁ? ምናችሁን ነካች? ምናችሁን ወሰደች? ምናችሁንም አልነካች፣ ምናችሁንም አልወሰደችም። ለምንድን ነው ፎቶዋን የምዘጋዝቁት? ምን አደረገቻችሁ? ተዋት በቃ። ካልወደዳችኋት፣ ካላደነቃችኋት አለማየት ትችላላችሁ። በቃ አንድን ሰው እኮ ስንወደው ስናደንቀው በቃ አይደለ ከውስጣችን ፍላጎት ሲኖርን ነው ያንን ሰው ሆነ ብለን በቃ ቪዲዮ ለቀቀ አለቀቀ፣ ዛሬ ምን ፖሰተ፣ ዛሬ ምን አወራ ምናምን እያለን ተከታትለን የምናየው ያንን ሰው ስንወደው ነው አይደለ?
ካልወደድን እንኳን አናይም። እኔ በበኩሌ የማልወደውን የማላደንቀውን አላይም። ሲጀመር አላይም። ሲመጣ ራሱ አሳልፋለሁ። አላይም። የምወደውና ደስ የሚለኝ በቃ የሚያዝናናኝ ፍሪ የሚያደርገኝ ወይም ደግሞ ቁም ነገር የሚያስጨብጠኝ ከሆነ አያለሁ። ካለበለዛ ደግሞ አላይም። በቃ እናንተም ደግሞ ያልወደዳችሁትን አለማየት ትችላላችሁ። ያንን ሰው የሚያሰድብ ያንን ሰው ፎቶ የሚያዘቀዝቅ ነገር ምን አመጣ? ስለምትቀኑባት ነው ነገሩ። ይሄ ቅናት ነው የሚያስመስልባችሁ። በጣም ታሳፍራላችሁ እውነት። በእርግጥ ያው ከብዙ ወዳጅ ብዙ የሚወድ ብዙ የሚያደንቅ ሰው ባለበት የተወሰነ ደግሞ የሚጠላ ሰው ይኖራል። በእርግጥ ያው ሚዲያ ላይ ሁሉም ሰው ይወደኛል፣ ሁሉም ሰው ያደንቀኛል ማለት አይቻልም። አንዳንድ ደግሞ ከስር ስር የሚወታተፉ ቅንቅናሞች ይኖራሉ። ይሄ የታወቀ ነገር ነው። ሁሉም አድናቂ ይኖራል ማለት አይቻልም። ግን ደግሞ በጣም ብዙ አድናቂ ያላቸው፣ በጣም የሚወዳቸው፣ በጣም የሚያከብሯቸው፣ በጣም ውድ የሆኑ ፋሚሊዎች አሉ። እናንተ የጨረቃ ፋሚሊዎችን አይመለከትም እውነት። በእርግጠኝነት እነዚህ ይሄን ያደረጉ ሴቶች ደግሞ እነዚህ ወይም ያደረገች ሴት እቺ የጨረቃ ፋሚሊ አይደለችም። ጤነኛም አትመስለኝም። ከመሬት ተነስታ የሰውን ፎቶ የሚያዝ ሰው የሆነ መጥፎ ነገር ሲሰራ ብቻ ነው አይደለ እንዴ እንደዚህ ሊደረግ የሚችለው? ምን ስላደረገች ነው ሰው ፎቶዋ የሚዘቀዘቀው? ማንን ስለነካች ማንን ስለተሳደበች ፎቶዋ ሊዘቀዘቅ የሚችለው? ከመሬት ተነስቶ ሰው ይጠላል እንዴ? ምንም ነገር ሳያረግ ምንም ሳይነካ በአካላት ተቋት ፎቶዋን የዘቀዘቅሽው ልጅ ካልወደድሻት አለማየት ነው አለመከ